ባለቤቴ ዝሙት ሰርታ ይቅርታ ጠየቀችኝ። እኔም በንዴት ንካሑን አወረድኩት። እሷም በሁኔታው በመጸጸት ራሴን አጋልጬልህ እንዲህ ትፈታኛለህ ብላ አዘነች። ስለዚህ ጥፋቷን በማመኗ ይቅርታዋን መቀበል አለብኝን? እስኪ ከሸሪዓ አንፃር ይመልሱልኝ። እኔ ከባድ ወንጀል ነው ብዬ አልቀበልም ብያለሁ። ምክንያቱም ችግሩ የተፈጸመው በረመዳን ወር ውስጥ ከካፍር ወንድ ጋር ነው የሚል ጥያቄ ነው። ነስአሉላህ ሰላመተ ወልዓፊያ ወነስአሉላህ አን ዩስሊሐ ሓለና ወሓለ ኡመቲና ወአን የሩደና ኢለይሂ ረደን ጀሚላ። ይህ እጅግ በጣም የሚያስደነግጥ የሚያሳዝን የሚከብድ ነገር ነው። አንዲት ሴት ባለትዳር ሆና ዝሙት መስራቷ ላጤ ሆና ፈት ሆና እንደምትሰራ ሴት አይደለም። አላህ ተባረከ ወተዓላ በሐላሉ ስላብቃቃት። ይህ ማለት ደግሞ ባለትዳር ያልሆኑ ዝሙት ይስሩ ማለት አይደለም። የጀሃነም ደረጃዎች እንደሚበላለጡት ሁሉ ለጀሃነም የሚያበቁ ወንጀሎችም ጸያፍነታቸው ይበላለጣል። ወይላ ዝሙት ለሁሉም ሐራም። አግብተው ግን ሲሰራ አንድ ሰው ሐራምነቱ የከፋ ይሆናል። ሊጠብቃቸው ሊንከባከባቸው የሚገባ ጎረቤቶቹ ላይ ሲሆን ደግሞ ዝሙት የፈጸመው እንደዚሁ ይበልጥ የከፋ ይሆናል አላህ ዘንድ ተባረከ ወተዓላ። ወሀከዛ ባለትዳር ከመሆኗ ጋር ዝሙት መፈጸሟ በጣም የሚከብድና የሚያስጠላ ከመሆኑ ጋር ይህን ጸያፍ ወንጀል የፈጸመችው ከካፊር ወንድ ጋር ሲሆን እጅግ በጣም የከፋና ይበልጥ አላህን ተባረከ ወተዓላ የሚያስቆጣ ይሆናል። ላሁነ ሒሉን ለሁም ወላሁም የሒሉነ ለሁነ ብሎ በኒካህ እንኳ ለሙስሊም ሴት ካፍር ወንድ አይፈቀድላትም። ሊነካት ልትነካው አይገባም። እነዚህ ሁሉ ስህተቱን እጅግ በጣም ከባድ ያደርጉታል። ሆኖም ወየቱቡላሁ ዐላ መን ታብ ተውበቱን አሟልቶ ጸጽቶ የተመለሰን ሰው ሁሉ አላህ ተባረከ ወተዓላ ይቀበላል። ወኢኒ ለገፋሩ ሊመን ታበ ወአመነ ወዐሚለ ሷሊሐን ثم اهتدى ብሎ ተውበቱ ሁኔታውን አስተካክሎ መልካም ስራ ሰርቶ ከዛ በኋላም ዲኑ ላይ ቀጥ ያለን ሰው ሁሉ እንደሚመር አላህ ተናግሯል። በመሆኑም ባለቤትህ ተውበቷ ካማረ ዲኗ ላይ ቀጥ ካለች በሰራችው ወንጀል የመጸጸት ምልክቶች ከታዩባት ሁኔታውም ከቀድሞ ይልቅ ጥሩ ሆኖ ከተገኘና ከታየ ይቅር ብትላት ምንም ችግር የለም። ተውበቷ ትክክል እስከሆነ ድረስ ይሄን እስካየህ እስካመንከበት ድረስ ዲኗ ላይ ከድሮ የተሻለ ጥንካሬ እስቲቃማ ከታየባትና ከሌላ ጊዜ የተሻሉ ዒባዳዎችን የምታደርግ ከሆነ አብዛኛውን ጊዜ እንዲህ አይነት ችግር የሚፈጠረው ወይም ባል የሚስቱን ሐቅ ባለመጠበቁ ነው፣ አሊያ ደግሞ እሷ ዲኗ ላይ ደካማ በመሆኗ። ዞሮ ዞሮ ሁለቱም ጥፋቶች ወደ አንተ ነው የሚመለሱ። እማ የባለቤትህን የአልጋ ሐቅ አለመጠበቅህን አላህ ተባረከ ወተዓላ ውስጧ ላይ የፈጠረውን ስሜቷን ባለማርካትህና የምትፈልጋቸው ነገሮችን ባለማሟላትህን፣ ወይማ ዲኗ ላይ እምነቷ ላይ ደካማ መሆኗን እያየህ መጥፎ ነገር እየሰራች መጥፎ ነገር እያየች አይተህ ማጽደቅህ ነው ለዚህ ያበቃል። ከአጅነቢ ወንድ ጋር ሲጀምር ያላት ግንኙነትና ቀረቤታ ጥሩ አለመሆኑን ካወቅ ቀድመህ ማስተካከል ያንተ ግዴታ። ምስቱ ላይ ሴት ልጁ ላይ እህቱ ላይ የማይቀና ጀነት አይገባም ተብሏል ዲናችን ላይ። ለዩት ልትሆን አይገባም። ዋና ምክንያት ሊባሉ የሚችሉ ለእንዲህ አይነት ስህተትና ኺያና ምክንያት ሊባሉ የሚችሉት እነዚህ ናቸው። ሌሎች ምክንያቶች ሊኖሩ ይችላሉ። በርግጥ ምንም እንኳን ምክንያት ቢደረደር ሴት ልጅ ዝሙት ልትሰራ የባሏን ክብር አልጋ ልታስደፍር ልታቆሽ በጭራሽ አይገባም። ያደረገችም እንደሆነ ቅጣቷ የከፋን አማናን ያለመጠበቅ መጨረሻው ውርደት። መፍታቱን ወይም መመለሱን በተመለከተ ከላይ እንደተገለጸው ተውበቷ ካማረ ከልቧ ተወብታለች ካልከና የመተውበት ምልክቶች ከታዩባት ለአላህ ብለህ ሰትረህ ብታኖራት አላህ ይሰትርሃል። ኸይር ነው መልካም ነው እንላለን። ተውበቷ ካላማረ በምታየው ነገርም ካረካና ካልተደሰትክ መፍታቱ የተሻለ ሊሆን ይችላል። ነስአሉላህ አን የቱበ ዐለል ጀሚዕ።